ሰበር ዜና የተቋም እህልን ለመዝረፍ የመጣው የአገዛዙ ወራሪና ዘራፊ ኃይል በ64ኛ ጥምር ጦር ኃይልና አንድ ሬጅመንት ላይ እርምጃ ተወስዷል። ቀውስ ጠማቂው የብልጽግና አገዛዝ በምስራቅ አፍሪካ ውስጥ አዲስ የማያባራ ጦርነትን ለመፍጠር እየሰራ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር የስራ ግምገማና ጥልቅ ተሃድሶ በማድረግ የአመራር ሪፎርም ማድረጉን አስታውቋል። አፋባሃ ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች የህዝብ ደህንነትን ለመጠበቅ ሲባል ከዛሬ ጀምሮ ላልተወሰነ ቀን መንገድ እንደሚዘጋ አስታውቋል። ጤና ይስጥልን ክቡራትና ክቡራን፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ በአርስቱ ያደመጣችኋቸውንና ሌሎችንም በርከት ያሉ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆይታ እንድታደርጉ የአክብሮት ግብዣችን ነው። በቀጥታም በዝርዝር ወደምንመለከተው ጉዳይ አልፋለሁ። የተቋም እህልን ለመዝረፍ የመጣው የአገዛዙ ወራሪና ዘራፊ ኃይል በ64ኛ ክፍለ ጦር ጥምር ኃይልና አንድ ሬጅመንት ላይ እርምጃ ተወስዶበታል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ጥምር ኃይልና አንደኛ ሬጅመንት ታህሳስ 11 2018 ዓ.ም ከጧቱ 12 ሰዓት በሸበል በረንታ ሱሃ ተፋሰስ ቀበሌ ልዩ ቦታው ስኩል ኢየሱስ የተቋም እህልን ለመውሰድ የመጣውን የአገዛዙ ወራሪና ዘራፊ ኃይል ላይ በኤፍ1 ቦምብ የታገዘ የጨበጣ ውጊያን አድርገዋል። በሸበል በረንታ ሱሃ ተፋሰስ ቀበሌ የተቋም እህልን ለመዝረፍ ከቢቸና የእህድ ውሃና መርገጭ ከተማ የተሰባሰበው የአገዛዙ ዘራፊ ኃይል በጀግኖቹ የበላይ ዘለቀና የሽፈራው ገርባው ልጆች ባደረጉት ከባድ ተጋድሎ አገዛዙ በየአቅጣጫው ሙትና ቆስለኛውን አንጠባጥቦ ያቀደውን እቅድ ሳያሳካም ተቀበዝብዞ ተመልሷል። በዚህ እልህ አስጨራሽ አውደ ውጊያም የአገዛዙ ዘራፊ ኃይል በቁጥር ማወቅ ያልተቻለ በርካታ ሙትና ቆስለኛውን ተሸክሞ ተመልሷል። 64ኛ ክፍለ ጦር ወታደራዊ መሪዎችና የፋኑ አባላት ባደረጉት ተጋድሎ የአገዛዙ ኃይል ከቢቸና የእህድ ውሃ መርገጭ ከተማ ተጨማሪ ኃይልን በመያዝ በሱሃ ተፋሰስ ቀበሌ የኮሬ የኩበትና ስኩል ኢየሱስ ቦታዎች ላይ በየጣሻውና በየገደሉ የወደቁ ሙትና ቆስለኛዎችን በመጫን ወደ መጣበት ተመልሶ ሄዷል ተብሏል። በሌላ መረጃ ቀውስ ጠማቂው የብልጽግና አገዛዝ በምስራቅ አፍሪካ ውስጥ አዲስ የማያባራ ጦርነትን ለመፍጠር እየሰራ ነው ተብሏል። በተለይም የአፍሪካ ቀንድ ጂኦፖለቲካ ተለዋዋጭ በመሆኑ ምስራቅ አፍሪካና ከቀይ ባህር ጋር የተያያዘው የገልፍ ሀገራት ፍላጎት በኢትዮጵያ ሀገረ መንግስት ላይ አዲስ ፈተና ሆኗል። በወታደራዊ ቴክኖሎጂዎች ፋይናንስ እገዛም በአፍሪካ ቀንድ ያሉትን ሀገሮች ሰላም የመንሳት ፕሮጀክት ከፈረንጆቹ 2021 ጀምሮ እስከ አሁን ድረስ ተጠናክሮ የቀጠለ ሲሆን የግጭት መነሻቸው ደግሞ የምዕራባውያንና የገልፍ ሀገራት አጋጭቶ አደር ፖሊሲያቸው ውጤት ነው ተብሏል። በምስራቅ አፍሪካ የሚካሄዱ ጦርነቶችና ግጭቶች ዓላማቸው ቀጠናውን የሞት መንግስት፣ የደካማ መንግስታት መናኸሪያ ለማድረግ ሲሆን ሀገራቱ ራሳቸውን ችለው እንዳይቆሙ ነው። በውክልና ጦርነት የውስጥ ሰላምን ማናጋት ነው። አሊያም ሀገራት ልክ እንደ የመንና እንደ ሊቢያም እንዲፈራርሱ ማድረግ ነው። ቀጥሎ በውክልና ጦርነት እንዲፈርሱ ወጥመድ ውስጥ የገቡ ሀገራት ደግሞ ሱዳን፣ ኢትዮጵያ፣ ጅቡቲ፣ ሶማሊያና ኬንያ ናቸው ተብሏል። በተለይም ሱዳንና ኢትዮጵያ ላይ የተባበሩት አረብ ኤምሬት የምስራቅ አፍሪካን የኃይል የበላይነት ለመያዝ በሚል ሙሉ የሀገራቱን የውስጥ ሰላም እያናጋች ነው ተብሏል። የተባበሩት አረብ ኤምሬት ዓላማም በሱዳንና ኢትዮጵያም የእርስ በእርስ ግጭት የቀይ ባህር ቀጠናን መቆጣጠር፣ የሀገራቱን ሀብት ጭምር የመቀራመት እሳቤ ነው ተብሏል። በአብይ አህመድ ይሁንታ አማካኝነት ለሱዳን ፈጥኖ ደራሽ ኃይል በርካታ ድጋፎችን እየሰጠች ነው። የዩናይትድ አረብ ኤምሬት በኬንያ የሚገኘውን ላሙ ወደብን ድርጅቷ በሆነው ዲፒ ወርልድ አማካኝነት ለረጅም ዘመናት የገዛቸው ሲሆን ቤኒሻንጉል ጉሙዝ ክልል አሶሳ አካባቢ
አርኤስኤፍ የሱዳን ፈጥኖ ደራሽ ኃይል ላቋቋመው አዲስ ወታደራዊ ቤዝም ድሮንን ጨምሮ ከባድ መሳሪያዎችን እያስታጠቀች ነው። የአብይ አህመድ መንግስት የኢትዮጵያ አንጡራ ሀብትን ለተባበሩት አረብ ኤምሬት አሳልፎ በመስጠትም በርካታም ተፈጥሯዊና ሰው ሰራሽ ቅርሶችን እያወደመ ሲሆን በዋናነት ወርቅን በኮንትሮባንድ ከናይጄሪያና ከቱርክ ጭምር ወደ ሀገር ውስጥ በማስገባትም ለሙሐመድ ቢን ዛይድ መንግስት እየሰጠ ነው ተብሏል። የብልጽግናው አገዛዝ ሀገረ መንግስቱም ማህበራዊ መሰረት የሌለው የተደራጀ የፖለቲካ የኢኮኖሚና የውጭ መለስ የሌለው የደካማ መንግስት ባህሪያትን እንኳን የማያሟላ ነው ተብሏል። በአብይ አህመድ አገዛዝና ቡድኑ ኢትዮጵያ ልትበተን ጫፍ የደረሰች ሀገር ናት። ተምኔታዊው ሐሳብ እንጂ ኢትዮጵያን በ9 ክልሎች በ2 ከተማ መስተዳደሮች የተዋቀረችበት ሀገር ነበረች። አሁን ግን ህገ መንግስቱን በጣሰ መልኩ ሌላ 4 ክልሎች ተወልደዋል። ወሰን አልባና ድንበር የሌላት የአንድ ሰውን ሀገር ሆናለች። የሀገሪቱን ድንበሮች ይጠብቃል የተባለው መከላከያ ሰራዊት ደግሞ የአብይ መንግስትን ስልጣን አስጠባቂና የራሱን ህዝብ የሚጨፈጭፍ ሆኗል። በጎረቤት ሀገራት ታጣቂዎች ጭምር ሉዓላዊነታችን ተደፍሯል። የደቡብ ሱዳን የታጣቂዎች የአልሸባብና የአርኤስኤፍ መናኸሪያ ሆነዋል። የይስሙላ ምክር ቤቶቻችን ውስጥ የትግራይና የተወሰኑ የአማራ ተወካዮች ጭምር የሉም። የሀገር መከላከያ ሰራዊትን ጨምሮ የተሞላች ኢትዮጵያ የለችም። ሀገርን ለባዕዳን አሳልፎ ታሪኳን አዋርዶና በፍርስራሿ ላይ አዲስ ሉዓላዊ ሀገር ለመፍጠር እየተደረገ ያለውን ጥረትም ህዝባችን ሊያከሽፈውና ሀገርን ከብተና ሊታደጋት ይገባልም ነው የተባለው። በሌላ መረጃ አፋብኃ ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር በሚያስተዳድራቸው ቀበሌዎችም የህዝብን ደህንነት ለመጠበቅ ሲባል ከዛሬ ጀምሮ ላልተወሰነ ቀን መንገድ የተዘጋ መሆኑን አስታውቋል። በሆዱ ተገዝቶ የአብይ አህመድ አሊን ወንበር ለማስጠበቅ የሚዝረከረከው የጠላት ኃይል ፋኖን ዘራፊ ነው ለማስባል ፋኖ መሳይ ብልጽግናዎችን በማደራጀት ሹፌሮቻችንና ህዝባችንን እያንገላታ መሆኑን ደርሰንበታል ብለዋል። በመሆኑም ህዝባችንና ሾፌሮችን ከነዚህ ወንበዴዎች ዘረፋና ግድያ መከላከል ያመቸን ዘንድ ከዛሬ ታህሳስ 13 2018 ዓ.ም ጀምሮ ላልተወሰነ ጊዜ ከባህር ዳር ጭንባ ቆንዝላ ደለጎ ከዱር ቤቴ ዘበስት ወረደም ከዱር ቤቴ ሐሙሲት ማላላም ከዱር ቤቴ ቀደምት ላሊበላ ሁንዲ መንገዶች ዝግ እንደሚሆኑ ማሳወቅ እንወዳለን ብለዋል። ህዝባችንም በእነዚህ ዘራፊ አካላት ላይ እርምጃ ወስደን በማስተካከል በፍጥነት ክፍት ስለምናደርገው እንደ ወትሮ ሁሉ በትዕግስት እንድትጠባበቁን ስንል በአክብሮት እንጠይቃለን ብሏል። ይህንን መልእክት ጥሶም እገዳ በተጣለባቸው መንገዶች ሲንቀሳቀስ ለሚደርስበት ማንኛውም ችግር ኃላፊነቱን ራሱ ባለቤቱ የሚወስድ መሆኑን በድጋሚ እናሳውቃለን ብለዋል። በመጨረሻም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር የሥራ ግምገማና ጥልቅ ተሃድሶ በማድረግ የአመራር ሪፎርም አድርጓል። ከታህሳስ 8 እስከ ታህሳስ 9 2 ቀን የፈጀም የሥራ ግምገማ በማድረግ የአፋብኃ ሴንትራል ኮማንድ አባልና የአሳምነው እዝ ከፍተኛ አመራር አርበኛ ፕሮፌሰር ማርከው መንግስቴና የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም 2ኛ ኮር ዋና ሰብሳቢ መቶ አለቃ ይላቅ ብርሃኔ፣ የድርጅቱ ጉዳይ ኃላፊ አርበኛ ደጉ ተስፋዬና የሲቪል አስተዳደር ጉዳዮች ኃላፊ አርበኛ እንዳልካቸው ግርማና 50 አለቃ ጎሽመው ኃይሌም የከሰም ኮር ወታደራዊ አዛዥ በተገኙበትም የአመራር ሪፎርምና ምደባ አድርገዋል። የነበልባል ክፍለ ጦር ዋና ሰብሳቢ አርበኛ መለሰ ውቤ፣ የነበልባል ክፍለ ጦር የድርጅት ጉዳይ ኃላፊ 10 አለቃ ሸዋቀና ኡርጌሳም፣ የክፍለ ጦሩ የሲቪል አስተዳደር ጉዳዮች ኃላፊ አርበኛ በላይሁን አድባሱ፣ የክፍለ ጦሩ ወታደራዊ ዋና አዛዥ አርበኛ እምሻው በጋሻው፣ የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሆነው ተመድበዋል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።